ምሩ እንደዛ የመምጣት ላይ ሆና ግን ለጓደኛዋ ራሷን እምነቷን ስትጠብቅ ሳይ በራሴ አፈኩ። ከዚህ ቅዠት ህይወት መቼ ይሆን ምነቃው? አበቃ ስለው ከእንደገና ይጀምራል። ከ4 ዓመት በፊት ጉልበቴና ጭንቅላቴን አጣብቄ ያለቀስኩትና አልበቃ ብሎት ድጋሚ ደስታዬ ሊነፍገኝ ይታገላል። يندرقوا الفعل أنا كانوا من البعض ኪራ ቤት ከመጣች ሰንበትበት ያለችው ሀሴት እንግዲህ ዛሬ ደግሞ በሚገርም ወይም ደግሞ ባልጠበቅነው ስራ ላይ ተሰማርታ አግኝተናታል። ኩርምት ብላ በምትቀመጥበት ሰዓት የሀሳብ አይነት እያሰበች እንዳለ የሚያስታውቀው ፊቷ እጅግ በጣም ተመልካችን እያሳዘነ የነበረችው ሀሴት ዛሬ ግን ሁላችንም እንዴት እንደዚህ አይነት ነገር ልታደርግ ቻለች? ለምንስ ተባበረችው ብለን እንድንጠይቅ አድርጎናል። ከ4 ዓመት በፊት ተከሰተ በተባለው ክስተት እንግዲህ ሄኖክም ሀሴትም ሁለቱም ተጎድተናል ባዮች ናቸው። ሄኖክ ባደረሰው ወይም ደግሞ ሀሴት ላይ ባደረሰባት ችግር ምክንያት የሀሴት ቤተሰቦች ደግሞ ሄኖክን ከትምህርት ቤቱ እንዲወገድና ሌሎችንም ቅጣት እንዲቀበል ስላደረጉት ያንን በቀል በልቡ ያስቀመጠው ሄኖክ ዛሬ ኪራ ቤት ያገኛትን ሀሴት ለመበቀል ተፍ ሲል ይገኛል። እሷም እንግዲህ እንደመጣ ነበር የፈራችው። ይሄ ልጅ ዛሬም እየተከተለኝ ነው፣ እንደ ጥላ እየተከተለ ህይወቴን በማመሰቃቀል እየመራኝ ይገኛል ያለችው ሀሴት ምንም ነገር ለኪራ ሳትተነፍስ ራሷ ብቻዋን ይዛ ባገኛት ቁጥር ወደዚህም ወዳዛም ሲል አሁን አግኝቼሻለሁ፣ በፍጹም አሁን አልለቅሽም፣ ከትምህርት ቤት እንድባረርና እናቴ እጅግ አዝና አንገቷን እንድትደፋ ያደረግሽኝ አንቺ ነሽ፣ ሀሴት አለቅሽም እያለ ሄኖክ ባገኛት ቁጥር ይዝታል። ነገር ግን እዚህ ሁሉ ጥንቅጥ ውስጥ ሁለቱም እንዲገቡ የሆነው ሄኖክ ባስተሳሳተው ስህተት ነው፣ እዛ ካምፓስ ያሉ ማለት ነው። ነገር ግን 4 ዓመት ሙሉ ተዳፍኖ የነበረው ረመጥ ወይም ደግሞ የበቀል እሳት ዛሬ ሁሉንም እያተራመሰ ይገኛል። ጽናትን ወደድኳት በሚል ሰበብ መውጫ መግባ ያሳጣት ሄኖክ ዛሬ ደግሞ ምሩ ላይ ሌላ በደል ፈጽሞ እቤት ውስጥ ታግታ እንድትቀመጥ አድርጓታል። ጽናትና ሰናይት ሳሎን ቤት ተቀምጠው የሷን እስትንፋሷን እንኳን መስማት ተስኗቸው ምሩዬ ደግሞ ለአንዴና ለመጨረሻ ጊዜ ምናልባትም ዓለምን ልትሰናበት ለሚያሰኝ ጉዳይ ልትዳረግ ጥቂት ሲገራት ነበረ። ሰኒ በአጋጣሚ በበራቸው ጋር ስታልፍ በሰማችው ድምጽ የተነሳ በፍጹም እዚህ ቤት ሰው አለ፣ ይሄ ቤት ይከፈትልኝ ትላለች። ኪራ ደግሞ ኖ አንዳንድ ጊዜ ሀሴት ብቻዋን መሆን ያስደስታታልና ልረብሻት ስለማልፈልግ ይሄንን ቤት በፍጹም አልከፍተውም ይላል። በፍጹም የሆነ ነገር ሰምቻለሁ፣ ደስ ያላለኝም ነገር ያለችው ሰኒ አጥብቃ ስትይዘው እንደዚህ ማካልሽ እንግዲህ እኔ ጋር ቁልፍ ስላለ ከፍተን እንግባ ብለው ለጥቂት የምሩን ህይወት ማትረፍ ችለዋል። በጣም የሚገርመው የምሩ ሀቅ ነው። ምክንያቱም አንቺ የሰማሽውን ነገር ለማንም ማትናገሪ ከሆነ እኔ ፈትቼ አስወጣሻለሁ ስትላት በፍጹም እኔ የሰማሁትን ነገርማ እናገራለሁ፣ ጽናት ላይ እንደዚህ አይነት ነገር ሲደርስባት ማየት አልፈልግም ወይም ደግሞ ሞቴን እመርጣለሁ ብላለች ሙሉ። በዚህ ንግግሯ በጣም የተገረመችው ሀሴት ብቻዋን ራሱ እንድታወራ አድርጓታል። ነገር ግን እንዲህ እንኳን ስትላት አሳዝናት ወይም ደግሞ ልቧ እራርቶ ልትፈታት አልቻለችም። ከበስተጀርባ ያለው ጨካኙና ሁሉንም ነገር በማድረግ የሚታወቀው ሄኖክ ስለሆነ
ጨክና እዛው ቤት አድርጋት መድኃኒቷን ልታመጣላት ወደ ቤቷ ገስግሳ ሄዳለች። በዚህ አጋጣሚ ነው እንግዲህ ናሆም እቤት ውስጥ ገብቶ የት ነው ያለሽው ምሩዬ ናፈቅሽኝ እኮ ሲል፣ እሷ ደግሞ መኝታ ቤት ሆና ሀሴት የምሩዬን መድኃኒት እየፈለገች ነበር። የእድል ነገር ሆነና ሳይገጣጠሙ ኪራ ጓደኛው ደውለውለት እቤቱን ድጋሚ መለስ አድርጎ ወጥቷል። ሀሴት ላይ የደረሰባት የህይወት ምስቅልቅል እንዲሁም ደግሞ እድሜ ልኳን ኩርምት ብላ እንድትቀመጥና በአንድ መስመር ብቻ እንድትሄድ ያደረጋት ከአባቷ ውጪ ጓደኛ የሌላትና ሰው የማታምን ሰውንም በፍቅር የማትቀርበው ሀሴት ዛሬ ደግሞ ለተደራራቢ ወይም ደግሞ እሷ ያላሰበችው ስህተት ውስጥ እንድትገባ ሄኖክ ተከታትሎ አድርጓታል ማለት ነው። ያላመነችበትን ነገር ግን እጅግ ጨክና ያደረገችው ነገር እየጸጸታት ሁኔታዎችን እየተከታተለች የነበረችው ሀሴት በጣም ብቻዋን ሆና እንዲሁ ያደረገችው ነገር አላራምድ ብሏት መሬት ላይ ሄዳ እስከ መቀመጥ ድረስ አድርሷታል። የሚገርመው ነገር ሄኖክ ይሄን ሁሉ በደል በቤታቸው ውስጥ ሲያደርስ አንድ ሰው እንኳን ለኪራ የነገረው ሰው የለም። ኪራ ያው እንደሚታወቀው ለሁሉም ሰው ቤቱን ክፍት አድርጎ እንደ አብርሃም ቤት ነው ማለት ይቻላል። ሁሉንም ይቀበላቸዋል። ችግራቸውንም ካሳለፉ በኋላ አመስግነው ይሄዳሉ። ይህ ከአባቴና ከአያቶቼ የተቀበልኩት ኢትዮጵያዊነት ባህላችን ነው የሚለው ኪራ ዛሬ ደግሞ ቸግሮኛል ብሎ የመጣውን ሄኖክ ተቀብሎታል። ሄኖክ ግን ተቸግሮ እንደመጣ ሳይሆን ለበቀል እንደመጣ ጎረምሳ ሁሉንም እያመሳቸው ይገኛል። አንዳቸው እንኳን ለኪራ ስላልነገሩትና ኪራም ደግሞ የራሱ ሀሳብ ስላለበት ብዙም አያስተውለውም ነበረ ምን እያደረገ እንዳለ ሄኖክ ማለት ነው። ጽናትን ራሱ መንገዷን እየዘጋባት የማይሆን ጥያቄ እየጠየቃ ሲያስቸግራት በፍጹም የሆነ ነገር እንኳን ለኪራ ማለት አልቻለችም ነበረ። እሷ የምታስበው እንግዲህ የእሷን አባትና የኪራ አባት ይደሰቱበታል ብላ የምታስበውን እሱንና ኪራንና ሀሴትን የማጋባት እቅዷን ይዛ ስለ ማንኛውም ነገር ብዙ ቦታ ስታ ወይም ደግሞ አስተውላ ዳር ለማድረስ ብዙም አልተጋችም። ለወትሮ አንዳንድ ነገር ቶሎ ነቅታ የምትከላከለው ጽናት አሁን ግን ግራ የሚያጋባ ሀሳብ በሀሳቧ ስላለ ሌሎችን ነገሮች ችላ ብላ ከማስተዋል ውጭ ሆናለች። ገና እንኳን በጣም ፍቅራቸውን ቆንጆ አድርገው ሳያጣጥሙት ካጠገቡ እንደ ጥላ እልም ያለችበት ናሆምም የት እንደደረሰች እንኳን ሳያቅ ምንድነው የሰራሁት? ምናልባት ትንሽ አጥፍቼ ሊሆን ይችላል። ነገር ግን እኔ እኮ ይቅርታ ጠይቅሽ ነበረ፣ ለምን በእኔ ጨከንሽብኝ ብሎ ያስባል። ቤተሰቦቿ ጋር ሄዳ ይሆን ብለው የሚያስቡት ደውለው ቢያጧት ቤተሰብን ላለማስቸገር አይ ለጊዜው እንኳን አንደውልም ብለው እራሳቸው እየተጨነቁ አሉ። ሁሉንም ነገር መቻል ሊችል ይሆናል። ነገር ግን የምሩና የናሆም ፍቅር እጅግ በጣም ጥልቀት የነበረው ስለነበረ ግራ ግብት አድርጎት ናሆም እንዲሁ እንደው በባዶ ሜዳ ዞር እንዲል አድርጎታል። ከሀሳብ ውጭ አድርጎታል። የት እንዳለች እንኳን ማወቅ በፍጹም የተሳናቸው። ነገር ግን እሷ ነፍሷ ተጨንቃና ግራ ግብት ብሏት ላይኛው ቤት ተዘግቶባት ቁጭ ብላለች። በፍጹም በማይጠረጠሩ ሀሴትና ሄኖክ እዛው ቤት ውስጥ ባሉ ልጆች ማለት ነው። ማን ይጠረጥራል? ማንስ እንደዚህ አይነት ክስተት ይከሰታል ብሎ ያስባል? ኪራ ለራሱ አይዞ እናገኛታለን፣ ምናልባት ቤተሰብ ጋር ሄዳ ይሆናል ወይ ደግሞ አኩርፋ አንተን የሆነ ቦታ ደርሳ ልትመጣ ስለምትችል እኔም ከጽናት ጋር ሲደርስብኝ የነበረው ነገር ይኸው ስለነበረ ተረጋግተ ብቻ ነው መጠበቅ ያለብኝ እያለ የሚችለውን ሁሉ እያደረገ ኪራ ያጽናናዋል። በሌላ በኩል ደግሞ ኪራም የራሱ ሀሳብ ስላለበት እንደው በአጠቃላይ ያንን የመሰለ በፍቅር በሳቅና በጨዋታ ድምቅ የሚለው ቤት እነ ቤዚ እንኳን በነበሩበት ሰዓት ምንም እንኳን የፍቅር ውስብስብና ውጥንቅጥ ቢኖረውም እንኳን ፍቅራቸውና የዛ ቤት ሳቅና ደስታ እጅግ በጣም ልብን ይሞላ ነበር። አሁን ግን ጸጥ ረጭ ብሎ ምሩዬም የለችም። በማስታረቅ ወይም በማስማማትና በማጽናናት አይዞ ባይነቷ የምትታወቀው ምሩዬ ዛሬ ከቤታቸው የለችም። ሁሉም ግራ ገብቷቸዋል። ጽናት ተጨንቃለች። ሁሉም ኪራ፣ በቃ በአጠቃላይ ሁሉም የሚያስቡት
ምሩዬ የት ነሽ ነው? ምናልባት አንድ ቀን በሩን ብርግድ አርጋ ወይም ደግሞ በስልክ አለው ትለናለች። የሆነ ከገባችበት ነገር ውስጥ ስትወጣ እኛን ነው የምታስታውሰው። ዛሬ ግን የት ነው ያለችው ምሩ እያሉ የሚጨነቁት የነበሩት ለካት እዛው ቤት ውስጥ በአጋቾች ታግታ እየኖረች ነበር። ይህ ድርጊታቸው በጣም ያስደነገጣቸው ወደ ሆስፒታል መወሰዷን ሲያዩ ሁለቱም እፍር ብለዋል። በተለይ ሀሴት በጣም ነው በሚያሳዝን ሁኔታ አልቅሳ ለኪራ የሚሆነውን መልእክት አስቀምጣ ከእንግዲህ በኋላ እኔ እዚህ ምን አደርጋለሁ? ፍቅራችሁ በጣም ደስ ይል ነበረ። ያየሁትንም ፍቅር ምን ጊዜ ማረሰው። አሁን ግን እዚህ ቤት ማሳለፍ ወይም ደግሞ የዚህ ቤት ጊዜን ጨርሻለሁ። ተሰናብቼ ልሄድ ነው። ኪራ እጅግ በጣም ጥሩ ሰው ነ፣ ጽናትም እንደሳው ብላቸዋለች። ነገሩ ሁለቱም ከአንድ ባህር አይደል የተቀዱት። ደስ የሚል የፍቅርና የሰላም አየር ነበረው ቤታቸው። ነገር ግን በዚህ ልትቆይበት አልቻለችም። በገባችበት ወይም ደግሞ ባደረገችው ስህተት ራሷን እንደ ቅጣት ወይም ደግሞ እኔ እዚህ ቦታ መገኘት የለብኝም ብላ ሻንጣዋን አንስታ ስትወጣ ሄኖክ ደርሶባታል። ከሄኖክ ጋም ከእንግዲህ በኋላ በመንገዴ ላይ ባገኘ እኔ እናንተ እንግዲህ የምንፈላለገው በሌላ ነገር ማለት ነው ብላ ጨከና የመጨረሻ ማስጠንቀቂያ ሰጥተዋለች። የቤቱ ድባብና ሁኔታ ግራ ያጋባው ሄኖክም ከእንግዲህ በኋላ እዚህ ቤት ብገኝ ሌላ ጣጣ ውስጥ መግባት ነውና እኔም ቤቱን ለቅቄ መውጣት አለብኝ ብሎ ወጥቷል። እንግዲህ ከእንግዲህ በኋላ ምን ይፈጠር ይሆን? ሁሉንም አብረን እንከታተላለን። የጽናት ድራማ ተከታታዮች እጅግ አርጌ ያመሰግናችኋለሁ። ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አብረን እንዝለቅ። መልካም ጊዜ ይሆንላችሁ።